አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ ድንቅ የሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም። እንደው በብሩኬና በሃይሚ አንድ ነገር እኔ የምላችሁ ነገር እነሱ በእንደዛ በፍቅራቸው እያያችሁ እንደዛ ፍቅር ሆኖ እንትን ሲሉ ዛሬ ያው የአመት ባል እህቶቼ በስደት ያላችሁ አላህ ያግዛችሁ። እንዴት ናችሁ? ነገር ግን አላህ ያምቻችላችሁ። ያው የእናት ቤት ያላችሁ እንጂ ሌሎቻችሁ ይሄ ያክል እንትን አይልም። የሚመጣውን በራሳችሁ ቤት ዘና ፈታ የምትሉበት ጊዜ ቅርብ ያድርግላችሁ። አብሽሩ ለማለት ነው። እና ብሩኬና ሃይሚ በእንደዛ ነገር እነሱ እንደዛ ጥሩ ነገር ጥሩ ሆኖ እንትን ሲሉ ሌላውን ነገር እስኪ እያያችሁ አሁን እነሱ ፍቅር የእነሱን አንድነታቸው እንደዛ ሆኖ አሁን ሃይሚ እንዴት አድርጋ ነው እኔ ገርሞኝ አሁን ትላንትና ያቺ ልጅ እንደዚህ ተመርምራ ነበር እንደዛ ልጁ እንደዛ ለምንድን ነው ወደዛ እናንተ በሰው እንትን ገብታችሁ የሆነ ነገር እንትን ስታገኙ ያልሆነ ቦታ ሌላውን አንድ ሰው እንትን ሊንም ይችላል። በእነሱ እንደዛ አደረጉ ብላችሁ ለምን ትሳሰታላችሁ? እነሱ ከሆነ መቼም የዓለም ቢል ያቺ ልጅ እንኳን ልጁ ብሩኬ እንኳን ተመርምሮ ውጤቱ እንኳን እንደዛ ቢል እንደማይለያዩ ታውቃላችሁ። የሚገባችሁ ነገር እንትን ቢል ማለት ምንም ይሁን ምንም ሰው አንድ እንትን ካለ በኋላ ሌላ እንትን የሚለው ነገር ስንት ነገር ይዶላል ብላችሁ ነው መንገደኛ አንዱን እንደዛ ብሎ ያኛ ሰው እኛ ልጅ እንደዚህ ያለ እኛ ምን እንላለን? ለምን ትላላችሁ? እነሱ ከሆነ መቼም እንኳን አሁን በእንደዚህ ነገር እንትን ተብሎ መቼም እንትን ማይሉ ስለሆነ ውዶቼ ታው በሰው ፍቅር ገብታችሁ ዛሬ የሆነ ነገር ሰምተን ነበር እንደዚህ ነገር እንደሆነ አላያችሁ ለምን ትላላችሁ? እነሱ ከሆነ በቃ ብያችኋለሁ። ሌላ እንኳን ይሄ ልጅ ምናምን ይበላል ልጁ እንደዛ ወጥቶም እንደዛ ቢባልም እንደዛ ማይሆን ነገር ስለሆነ ብዙዎቹ እንደዛ እንዲህ ብላችሁ እንትን እንዳትሉ ለማለት ያክል ነው። እነሱ መቼም ትበል መጀመሪያ የመጣ ጊዜ የዛ ጊዜ አያችሁ አይደል? እንደዛ ነገር የሷ ካልሆነማ እንዴት ተብሎ ብዙ ነገር ያለ ነገር ነበር። ዞሮ አሁንም ቢሆን እኛ ምን ቸግረን ብላችሁ የሌላ እንትን ነገር አንድ ሰው ሲያወራ ዝም ማለት አለባችሁ። እነሱ ከሆነ መቼም እያችሁ አሁን ሃይሚ ማሻአላ እንደው ሌላውም እንትን ብላ ጊዜው እውነትም ያው ሌላ ሴት ማንም ሴት እንኳን እንደዛ ይዞ ለመምጣት አንዳንድ ሰው በስራ ሲገቡ ቶሎ ብሎ ሽንት ቤት ሲገቡ አይደለም ስልካቸው እንደዚህ እንዲህ ተቆጣጥራችሁ እናንተ እንደዛ ነገር አደርጋለሁ እሱ ከሌላ ሰው እንዲህ ካላችሁማ በቃ አድርግ ሌላ ሴት ማውራት አለብህ ማለታችሁ ነው። ግን በፍቅር እሱን ፈጣሪ እያየው አይደለም እኛ ምን ቸገረን? በቃ እንደዛ ብትሉ በጣም እንትን የሚላችሁ ነገር ነበር። መቼም የሆነ ሰው ነገር ሰምቶ እንትን ሲል እሱም በቃ እንዴት እንትን አለች እንዴት እንደዚህ ልትለኝ ቻለች ብሎ ሌላ ቦታ እንትን የሚል ስለሆነ ዝም ብላችሁ እንትን ማለቱ ይሻላል እላችኋለሁ። ማናችሁንም ብንሆን የፈጣሪ ፈርቶ የፈጣሪ ፍራቻ ያለበት አላህ ይወፍቅና ማንም ሰው ሆነ የፈጣሪ የማይፈራ እንደፈለገ ቢሆን ማንሽም እንትን ሚሽ የለም። አሁን ብቻ በማታ ብቻ ያየሽው ልጅ ያያሻት ሴት እንደዚህ ይዞ ላወላ ምንም ላድብል ይቻላቸዋል። በቃ እኛ እነሱ እንደዛ ብለን እንደዛ ሴቶች በአንዴ በመጀመሪያ ካመንሽ ቃላችሁ ተቀብላችሁ እንደዛ ካላችሁ ሌላ ነገር ይቅርባችሁ ለማለት ያክል ነው። ሰላማችሁ ያብዛልኝ። እነሱ ከሆነ የትም መቼም የምንም ነገር እንደዛ እንትን ሲል ነው በዛኛ አይነት እንዳለ ነበረ። አኪድ ሌላ በያዘው ነገር እነሱ ከሆነ እስከ መጨረሻም ፍቅራቸው ሊጨምር እንጂ እኛም በእነሱ አይተን ሌሎቻችሁ ብዙ ሰው የተለያየ ነገር አሁን ትንሽ ሰው አለ አንድ ሰው ሌላ በእነሱ ስንት ትምህርት እንትን ያለ ነገር አለ ብዙ ነገር ለምን መጥፎ ነገር ይዞ ማይመጡ ስለሆነ ብዙ ነገር እናንተም እንትን ብላችሁ እንትን ያላችሁ ነገር አለ የተሰራም ነገር ለምን የሰው ሀሜት መጥፎ ነገር እንዴ ነገር አልነበረም። በሁለታቸው ፍቅር እንደዛ እያያችሁ አሁን
አሁን ሀይሚ በአንድ ቦታ ኤት አለ ብላ እየፈለገችው ነው። እንደዛ አይታ ፈቅራ እንደዛ ምንም ቢሆን ውስጥ ታውቃላችሁ። እንዲህ እንኳን አልፈልግም። አሁን እርግጥ ያው የዱባይ እንደዛ አደረገች፣ ዱባይ እንደዚህ ትታ ምን አገባን እኛ። እነሱም እንትን ብሎ ብትሄድም እንኳን ወይም ከሱ ፍቃድ ሊሆን ይችላል ወይም እሱም ሊመልሳት በቃ መለሳት እንደዚህ ያደረገ መለሳት እንደዚህ እንትን ሆነ የሚባል ነገር ያው ብዙ ነገር ሊኖር ይችላል። ቢሆንም እዩ ምንም ይሁን ምንም እንትን ማይል ነገር ነው የመለያየት ነገር። እናንተም አንዳንዱ በጣም የነሱ ውዴታ ያላችሁ ልጆችም አላችሁ። በቃ እንዴት ሆኑ በዛሬ ቀን ምን እንሰማለን ብላችሁ አሁን ማታ ባለፈ ሲገናኙ ጥሩ እንኳን እንትን የሰሩ እንትን ቪዲዮ እንትን የሚሉ ነገር ነበር። እነሱ እንትን ሳይላቸው ይሄ ምርመራው እንደዛ ነገር ልጅቷ ወለደች። አሁን ይሄ የሀይሚ እንትን ማለት ማን ነበረባችሁ? ሀይሚ ሳታውቅ እንኳን እሱ ሄዶ የምርመራ ነገር አረጋግጦ ጥሩ ነገር ይዞ ቢመጣ አሪፍ ነበር። በቃ በዛም ያያችሁ እንትን ላይ ሌቭ ላይ እንትን እያሉ አይደለም ላይቭ ላይ እንደዚህ ነበሩ። ይሄ ወሬ እንዲህ ነው በቃ ልጅቷ ወለደች ብሩኬ እንደዛ ይሄ ነገር አንዳንዴ ያው የወሬ እንትን የምን እንደዛ ሰማ ምናምን ይላል። አንዳንዴ ባልሆነ ነገር እህቶቼ አላህ ያግዛችሁ። ያው ሁሉም ያው በስራ ዛሬ እንደው እንዴት ሆናችሁ እንትን እንደምትሉ ሀይራና ሁልሽም ቁጭ እያልሽ ነው። ስሩ፣ ስራ ክብር ነው። በሰው ቤት እንደዚህ ደካው ምናምን ብላችሁ ጊዜያችሁን ባልሆነ ነገር እንትን እንዳትሉ። አልሐምዱሊላህ ሰው ከዛኛ እንትን ብሎ እንትን ሳይል የያዘው ነገር የወጣበት አላማ ተሳክቶለት በጣም ነው ደስ የሚላችሁ። በጣም ማንም ሰው ሳይሆንለት ወጥቶ ከመቅረት አላህ ይጠብቀን። ብዙ የምትሰሙ ነገር ብዙ የራሳችሁ እንትን ማይን ነገር አለ አይደለም። እነሱ ግን አሁንም ቢሆን መጨረሻው ምንም እንትን የሚል ነገር የለም። አንዳንድ የነሱ ውዴታ ያላችሁ ልጆች አላችሁ፣ አብሽሩ። ብዙም እንደዚህ ተጨናንቃችሁ ብዙም የሰው እንትን ሰምታችሁ እንትን እንዳትሉ። ሌሎቻችሁ በጥሩ ነገር ነው እንጂ የመጥፎ ነገር እነሱ እንትን ብላችሁ እንትን የምትሉ ነገር የለም። አመት በዓላችንም ኢዳችንም ነገ ከሆነ ከነገ ወዲያ ከሆነ አላህ በሰላም ያድርሰን እላችኋለሁ። ሰላማችሁ ያብዛልኝ። አብሽሩ። ያው ከቤተሰብ አልሆን ምናምን እንዳትሉ እህቶቼ፣ ባላችሁ ነገር በዛም ይሄን አሁን እንደዚህ አመት በዓል እንትን አሁን ብሩኬና ሀይሚ እንዴት ሆኖ ነው ከእናንተ እንትን የሚሉ ነበር። በጣም የእናንተ ነገር ያሳስባቸው ነበር። እናንተ ነገር በጣም ወደዛ እንትን ተብሎ መጥፎ ነገር እንትን ሳይሉ ጥሩ ነገር ነው የሚሉ የነበረ። አሁንም ኢንሻአላህ ኸይር ነገር የነሱም ነገር ያሰማን። አሁንም ልጅቷ ምንም በእነሱ እንትን የሚል ነገር ምንም ነገር እንደሌለው ታያላችሁ። አብሽሩ። አሁንም ቢሆን ወይም ዛሬም የተሻለም ነገር የምንሰማበት ይሆናል። ብሩክ ሄዶ እንደዛ እንትን ካለ በኋላ መሳደቡ እናንተ እንደዚህ ሰምተን ነበር እንደዚህ አትበሉ። እነሱ ከሆነ እቺ ልጅ እንኳን ልጇ ይዛ መታ እንኳን እንዲህ ብትልም ሀይሚና ብሩክ ቀልድ አይደለም፣ አይለያዩ። ምንም ሰምታችሁ ቢሆን አብሽሩ። ያናዳል ግን ሌላ ነገር የሆነ ነገር ሰምታችሁ እንትን ስትሉ ብዙ እንትን የሚል ነገር አለ። ቢሆንም ረጋ ብላችሁ መጀመሪያ የነበረው ፍቅር ኤትም ቢሆን ይሄ ሁሉም እንትን ብሎ ሩታና አብረሽ ያያችሁ የጊዜ እንዲህ የሆኑ እነሱ አይታችሁ ብዙ ሊሰማችሁ ይችላል፣ ግን አይደለም እላችኋለሁ። እሺ ውዶች ሰላማችሁ ያብዛልኝ። ሌሎቻቸው እንደዛ ብሎ ምን ብሎ ያለ ነገር ምንም እንዳይሰማችሁ ሰው ይላል። በሆነም ነገር ብሎ እንደዚህ እንትን ባለ ነገር ሊለው ይችላል። አብሽሩ። የነሱ ፍቅር እስከ ተይዞ 4 ልጆቻቸው እንዳሉ ወልዱ እንደዛ በደስታ ነው እንጂ ለምን መለያየት? ለምን የሌላ ሰው ሰምቶ ለምን ምንም ያጨናንቃችሁ ምንም እንትን የሚላችሁ ነገር የለም። በሌላ ነገር በተያዘ ነገር እንደዛ ብሎ እንደዛ አይቶ ምንም የሚሆን ነገር የለም። ፈጣሪ በቃ አንዴ የጻፈላችሁ ነገር ማንም እንትን ሊወርስ ማንም ዘርፎ እንትን ሊል አይችልም። አብሽሩ። የብሩኬና የሃይሚም ያው እንትን አሳስባችሁ ሁሌ ጭንቅ የሚላችሁ ያው እነሱ ሲመጡ ድረስ አሁን ይሄ 2 ቀን አልገቡም። እንዴት እንደሆናችሁ ሁሉም ሰው ነው በቃ ገብታችሁ እንዴት እንደሚሆን አሁንም ቢሆን
ያው ከነሱ ጎን ሆናችሁ ከፈጣሪ በኋላ የሚደረግ ነገር ብሩኬ ያያችሁ የሆነ ቦታ እንትን ሲል አይደለም ኮመንታችሁ ከኔ ጋር ሆኑ እንዳትሆን በኮመንታችሁ እርዱኝ ሲል አያችሁ። አንድ ሰው በቃ የሆነ ሰው እንደፈለገ አሁን አንዳንድ ሰው ዝም ብሎ ቪዲዮን ነቀቅ አድርጎ ምን ብሎ እነሱ ባይ ማንም እንትን የሚልስ ነገር እንኳን የሰላምታ እንትን የሚል ሰው አለ። እነሱ የመዳን ቅመሙ እያንዳንዳችን ክብር አላቸው። ስለዚህ በደንብ እንትን ማለት አለባችሁ። እነሱም አሁን በፍቅር ታያላችሁ፣ በጥሩ ነገር ይመጣሉ። አላህ እኛም በሰላም ብያችኋለሁ። በስደት ወጥቶ ከመቅረት አላህ ይጠብቃችሁ፣ ለሀገራችሁ መሬት ያብቃችሁ። ትመጣላችሁ፣ አብሽሩ። የመቱ ከቤተሰቦቻችሁ እንትን እንደምትሉ ተስፋ አለኝ። እሺ ውዶቼ ይሰማችሁ። ኢጃዛ ምናምን ትወጡ ምንም እንትን የሚላችሁ ነገር የለም። ያው እንደኔ ነው። እኔ ብያችኋለሁ ስንት አመት ነው በቤት አልሐምዱሊላህ ለኩል አልሐምዱሊላህ ረብል ዓለሚን ለዚህ ያበቃኛል። የመውጣት ነገር ደስ ላይላቸው ይችላል አንዳንዶቻቸው። ለምን አልወጣሁም ብላችሁ ከነሱ ጋር ከልጆቻችሁ ጋር በቃ ከፈቀዱ ፈቀዱ በቃ ነው። ለዛ ምንም እነሱ የሄዱበት ቦታ ሄደን እንትን ለማለት ይሻላል እንጂ ከነሱ ጋር እንደዛ እንትን ማለት የለብንም። ብሩኬ አንተም ያው እንደ በመጀመሪያም ከሷ ውጭ ብለሃል። ብዙ ሰውም ሴትም መጥቶ ምንም እንትን ቢለው ሌላ ሴትም ለማየትም ሌላ ሴትም በቃ ብዙ ነገር ያልከው ነገር አለ። በእንደዛ ነገር ቀጥልበት። ሀይሚም አንድ ቀን የተናገረችው ነገር አለ። አንድ ቀን እኔ በሱ በቃ ሌላ ወንድ ደርባ ሌላ ወንድ እንትን እንደማትል በፊት ያላያችሁ ከዳኒ ጋር ከማን ነው ያው ፕራንክ በመጣበት የመጣ ፕራንክ በሱ የመጣ ብዙ ተጣርቶ ምን ብሎ እሱ ሊያሳስረው በቃ መጥራ መጣበት ምናምን ብሎ ያው ያያችሁ እሷ መገባችበት ምናምን ተብሎ የዛ ቀን እኔ ቁሜ ሄዳለሁ አለች። ብሩኬ ታስሮ አሁን ይሄ ነገር አንቺ ምን ቸገረሽ? በቃ እሱ ይታስራል፣ አንቺ እኔ ቁሜ ሊሄድ ነው እሱ እስር ቤት ገብቶ እናንተ ቢመስላችሁ ነገር እኔ ከዛ በኋላ በቃ አንዳንዶቻቸው ምንም ልጅ የወለደችበት እናት ሀይሚ አሁን እስካሁን ያው በፍቅራቸው እናያለን። ብዙ ደረጃ ብዙ ከቤተሰቡም ወጥቶ ሲገቡም በጥሩ ነገር አይደል እንትን ያሉ እንደዛ የሆኑ እንትና ማን ነበር ሩታና አብረሽ አያችሁ አይደለም? አብረሽ አሳሰረችው ልጅ የወለደች። ሀይሚ ግን ያው የበፊት ነገር አየሁ ምናምን ያልኳችሁ ልጅ እንኳን ሌላ ልጅ ነው ሊያሳስረው እንደዛ እንትን ሲል እኔ ቁሜ ልሄድ ወይ ከሱ ልገባ ነው እሱ አሳስራችሁ አላለችም? አያችሁ እንዲህ ነገር አለ። አንዳንዶቻቸው እንደዛ ጨክኖ ምን ብሎ እንደፈለጉ የሆኑ አሉ አይደለም። ሀይሚ ግን እንዲህ ነገር ያው እንደማችልም መለያየት ይሁን ሌላውም እሱ ሊከፋው ሌላውም ይዛ ልትመጣ እንደማታደርገው ታውቃላችሁ። አላህ ሰላም ያምጣ። ለተለያየ ነገር ነው ያው ሰው ብዙ ነገር እንትን ሊላቸው ይችላል አይደለም። እንደዛ ነገር አይደለም። እኛስ ቢሆን እኛስ አይተን እንዴት እንድንላለን? እኛስ ቢሆን በሉ እስኪ እህቶቼ በቦታ እነሱ እንደዚህ አድርጎ እንደዛ ስለሆኑ እኛም ብላችሁ ማሰብ አለባችሁ። ሰላማችሁ ያብዛልኝ። ሁላችሁ በያዛችሁ ነገር ሴትም እህቴ ብቻ ሳይሆን ወንድሞቻችን በቦታ ከጥሩ ይጋጥማችሁ። በአሁን ጊዜ የሚታመን ጠፋ ብያችኋለሁ። እዛ ጋር እየበሉ ምሳ አንዱ ይወስዳታል፣ ከኋላ ሌላው ደውላ የራት ሲጠራት እሺ ትላለች። ከእንደዚህ ነገር ፈጣሪ ይጠብቅ። ወንድም ቢሆን እንደዛ አንድ ሴት የምሳ ወስዶ ጋብዞ ምን ብሎ ያዳር ራት ያንዷ እንዲህ ነገር ፈጣሪ በተቀመጡ ቦታ አሁንማ እንዲህ ነገር አያደርግም። ታውቃላችሁ ብዙ ጋዜጠኞች ምናምን እያያችሁ ነው አይደለም? አንድ ሴት ብዙ እህቶቻችን እናቶች ብትሉ ቤቷ ልጁ ወይም ውጭ ሀገር ወይም እንደዚህ የስራ 2 ቀን 3 ቀን ወጥቶ የሚገባ ከሆነ ሌላ ወንድ አግብታ ቤቷ ላይ ይሄ በካሜራ እኔ አንዳንዴ ያው የፈጣሪ ካሜራ ነው። ሁላችንም ብዙ ወንድም ሆነ እህትም የፈጣሪ ካሜራ ከኔ ጋር አለ፣ ፈጣሪ እያየኝ ነው እሱ ካሜራ የሚሉም መጠጥ ብለው የፈጣሪ ፈርቶ ቢኖሩ ጀግናም ወንድሞቻችን አሉ። ሴቶቹም እንደዛ በእውነት በሀቅ ነገ ሞታለ ይወስደኛል ብለሽ የምተማመኝ ከሆነ እህቶቼ ወንድሞቼ ሁላችሁም አሁን ጊዜውን በጣም እንትን አለ።
የፈጣሪ ካሜራ ካልፈራችሁ እያንዳንድሽ የሚከተልሽ ካሜራ ነው። እያንዳንድ የምታደርጊ ነገር የምትገቢበት የምትወጪበት ስልክሽ ከራሱ አድርጎ ሰላማችሁ ያብዛልኝ። ኢንሻአላህ በተለያየ ነገር በአመት በዓላችን ደስታ አላህ ያገናኘን። ሰላማችሁ ያብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።